ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ ብቅ ብያለሁ። ትንሿን ዘወር ስል እይታረኳና ብቻ አንቺ ሁኝልኝ ደህና ሁነሽ በጤና የትም ሁኝ የትም ሁኝ ብቻ ደህና ሁኝልን ተብላለች ማለት ነው። በነገራችን ላይ ሀይሚዬ እኮ የሰው ፍቅር ነፍ ነው ያላት። ከምር እኔ በጣም ይገርመኛል። መታደል ነው። ይታደሉታል እንጂ አይታገሉትም የሚባል አባባሉን በሀይሚ ላይ ነው ያየሁት። ከምር እኔ ሰው መውደድ አይቻለሁ ከዚህ በሚዲያ ላይ ማለት ነው። የልጅ ማለት የሴቶች በብዛት እንደ ከቲክታክ እንደ ጃኒ ከዩቲዩበር ደግሞ እንደ ሀይሚ የሰው ፍቅር ያለው ሰው አላየውም። ከምር እኔ በጣም ይገርመኛል ማለት ነው። እና መጨረሻውን ያሳምርልሽ የኔ ቅምጥል የኔ ትንሿ የሚዲያው መሪ የኢትዮቡ ሜሪ የሚዲያው ሳይሆን በተለይ የኢትዮብ መሪ። በነገራችን ላይ በኢትዮብ ራሱ ከዩቲዩብ ከሴት ዩቲዩበሮች በመጀመሪያ ሰብስክራይብ እሷ በአንደኛ ደረጃ እየመራ ያለችው ሃይማኖት ታደሰ ትባላለች። ትናንትና በሰሩት ቪዲዮ ብዙዎቻችን እንግዲህ አፍቅሮ መለያየት ከባድ እንደሆነ አይተናል። በነገራችን ላይ እኔ ለማንም አልመኝም ማለት ፈጣሪ የምላችሁ ነገር ደህናውን በቃ የምታፈቅሩት ሰው አሪፍ በቃ የወደፊት ባላችሁ እንዲሆንላችሁ እመኛለሁ። ምክንያቱም ብዙ ጊዜ የምንጎዳው ተጠግተ ነው ካፈቀር ነው በኋላ ስለምንለያይ ነው በፍቅር የምንጎዳው ማለት ነው። ምክንያቱም የማይሆንን ሰው ሲሆን ለምን ይሄን ሰው ወደድኩት፣ ለምን በቃ ተገናኘሁት፣ ለምን ፈጣሪ እንደዚህ አይነት ሰው ጋር አገናኘኝ ብለን ብዙዎቻችን እንጎዳለን። ያንን ያፈቀርነውን ሰው ትተን ሌላ አዲስ ህይወት ለመጀመር በጣም ብዙ ፈተናዎች የምናልፍበት አጋጣሚ ያለና የእውነት ሪል ፍቅር ካፈቀርን ማለት ነው። እና እንግዲህ ብሩኬ ነይልኝ እባክሽ፣ ብቻዬን ቤቱ በላኝ፣ እኔ ብቻዬን ነኝ፣ ማንም የለኝም፣ ነይ ናፍቀሽኛል፣ በቃ እኔም ስተሰርቻለሁ፣ አንቺም ስተሰርተሻል፣ ተይው ያን ሁሉ እርግፍ አድርገን ትተን ወደፊት ህይወታችንን ቀጥል፣ ነይልኝ፣ በጣም ነው የናፈቅሽኝ ሲላት ነበረ። እንግዲህ ሀይሚ እኔ የምለው ማለት ነው ለጥላቶች ቦታ አትስጭ። አሁንም ነገም ደጋግሜ የምናገረው በነገራችን ላይ አሉ እንድንለያይ በጣም የሚፈልጉ አሉ። ብሩኬ ብሏል ደግሞ ጥላት ብዙ አይፈልግም፣ አንድ ራሱ ካለ በቂ ነው ለማለያየት ማለት ነው። ስለዚህ ይህንን ክፍተት ተጠቅመው ሌላ ነገር እንትን እንዳይሉብሽ ዝም ብለሽ ተመለሽ ነው እኔ ለራሴ። ሀይሚ መመለስ ከደበራት ብሩኬ ከቦታዋ ሂደህ በነገራችን ላይ እናቴ ትናንትና ማለት ነው ይህ በቃ ተንበርክኬ ልለምንህ የሀይሚን አድራሻ ስጠኝ ብሎ ከሀሰን ጋር ቪዲዮ ሰርቶ ነበረ። አንተ ሀሰን ዘባርቄ፣ እውነትም ሀሰን ዘባርቄ ነህ ሲጀመር ማለት ነው። እኔ አለ ለመፈተን ነበረ እንደዛ ያደረኩት። ለመፈተን ምን ብለህ ነው ለመፈተን እንደዛ የምታደርገው? በነገራችን ላይ ለመፈተን ብላችሁ የምታደርጉት ሴቱ አሁን ለምሳሌ አለን ብዙዎቻችን። እስኪ ለጓደኛችን ማለት ነው እስኪ እንቺ ባሌን ስልክ አውሪው ይጀናጀንሻል አይጀናጀንም ሽም ብለን ስልካችን ለጓደኛችን ሰተን የሚፈትኑ አሉ። እርግጠኛ ነኝ ከመቶዎቹ 50% እናረጋለን እንደዛ። ግን ይሄ ነገር በጣም ስህተት ነው ቤተሰቦቼ ማለት ነው። ምክንያቱም እኛ ራሳችን ፈትኝ ብለን ሰተናት ራሷ አፍቅራ እነሱ የእኛን ህይወት እንትን ብላ ራሷ የምታገባበት አጋጣሚ አለ። የብዙ ልጆች ህይወት አሁን እንደዚህ ነው። ስለዚህ እንደዚህ አታድርጉ ማለት ከፈተናችሁ ራሱ ኢቭን በስልክ አሁን አረብ ሀገር የምንኖር በኢሞ አውሪው በስልክ እስኪ አውሪው ብለን በጣም ብዙ ስልክ እንሰጣለን። ስልካችን የፍቅረኛችንም ሆነ ባል እንኳን ተውት፣ መቼም ልጅ ከወለድሽ ችግር የለውም ከፈለገ ለልጁ ሲል ይቀመጣል፣ ካልፈለገ ደግሞ ጥርግ ይበል ብለሽ እንትን ትያለሽ። የሆነ በጣም የምትወጂውን ባል በቃ ለወደፊት ባሌ ነው ብለሽ ያሰብሽውን ሰው እንቺ እስኪ አውሪው፣ ያወራሻል፣ ሌላ ሴት ያወራል ወይስ እኔ ብቻ ፍቅረኛ አለኝ ብሎ ይናገራል ብለን እንፈትናለን። እና በዛን ሰዓት በራሷ ሰዓት ትቀማሻለች ማለት ነው። አሁን የብዙ ሰዎች ለዛ ነው እኮ ሴት ጓደኛ ማበጀት የማያስፈልገው። አሁን አይታችኋት እንደሆነ ሀይሚ ብዙ ጊዜ ሴት ጓደኛ የላትም እውነት ለመናገር ማለት ነው። አብዛኛው ሴት ጓደኛ የለውም። መከዳዳት በቃ መከዳዳት እየመጣ ነው። ምክንያቱም በጣም ወዳችሁት ብዙ ነገር በቃ ይሄ ሰው ደህና ብላችሁ የምታዩት አሁን በጃኒ ራሱ ማየት እንችላለን አይደል እንዴ? በጃኒ እንግዲህ ማየት እንችላለን። እና በቃ እንደዚህ አይነት ነገር አታድርጉ። ከፈተናችሁም ራሳችሁ ሌላ ሲም ካርድ ገዝታችሁ እንደዚህ ብላችሁ ማውራት ትችላላችሁ። እና ብዙ ጊዜ የምንሸወድበት በጣም አለ። ወደፊት ይሆናል ብለን የማናስባቸው ነገሮች አሉና
ብዙ ነገር እያስተማረ ነው ይሄ ነገር። ግን እነ ሀይሚ ማንኛውም የነ ሀይሚ ሳይሆን ማንኛውም ከቲክቶክ ሳይቀር ራሱ እስኪ እንደው አይታችኋል ቤተሰብ የሆነ ጓደኛሞች በጣም ቤስት ሆናችሁ በኋላ ላይ በቃ ስትጣሉ ገመናችሁን ሂደው ዝርግፍ ለሰው እኔ እንጃ። ኧረ በስመ አብ በአሁን ሰዓትማ ሰው ጠፍቷል። እና ከዚህ ብዙ ነገር ማየት እንችላለን። ትምህርት የምንወስድበት እኛ ከእንትን ካል እንውሰድበት ካል ብዙ ነገር የሚያስተምር ነገር አለና ቅመምዬ እኔ ላንቺን ማስተላለፍ የምፈልገው ተመለሽ ወደ ቤትሽ። ይቅርታ ጠይቀሻል። ብዙ ነገር አስቀይሜዋለሁ። ብዙ ነገር በተለይ በሴት የተነሳ በቃ ሴት ነው የባልና የትዳርን ህይወት የሚበጠብጠው አይደለ? ሴት ነው እኮ በቃ። ሴቶች ደግሞ ትዳር ከያዘበት ወንድ ላይ ፍጥጥ የምንለው ነገር አለ። እኔ ግራ ግብት ይለኛል። እና ስለዚህ ገና ነው ሰዓቱ፣ አልረፈደም። ብሩኬም ነይልኝ እኔ እስከ መቼውንም ጠብቀኝ ካልሽኝ እጠብቅሻለሁ ብሎሻል እኮ። ስለዚህ ነይ። ብዙዎቻችሁ ደግሞ አልሄደችም እዛው ክላስ ናት። እኔም በነገራችን ላይ ቪዲዮ እስኪያወሩ ይስሩ፣ ግን በዚህን ማለት በጣም በመለያየታቸው የሚያለቅስ ቤተሰብ አላቸው። የዋህ እውነት ለመናገር ማለት ነው። ምክንያቱም ሪል እውነት እየመሰለን ማለት ነው። ለምን እንዲህ ፍቅር እንደዚህ ከሆነ እንዳታፈቅሩ ያደርጋቸዋል። ምክንያቱም እነሱ ከተለያዩ ነገስ እኔ ምን አይነት ሰው ምን አይነት ፍቅር ህይወት ነው የምመራው? እነሱ እንደዚህ ከሆኑ የኔስ ህይወት በቃ ማፍቀር ሁሉ ወንዱ ሁሉ እስከሚያስጠላችሁ የምትደርሱ ልጆች አላችሁ። ምክንያቱም በምታዩት ስታንዳርድ ማለት ነው። ስለዚህ ሰዓቱ ገና ነው። ነይልኝ ብሎሻል። ተመለሽ። ለጥላቶች ክፍተት ሰተሽ የባሰ ደግሞ ነገሮቹን ክፍተት እንዲፈጠሩ ማድረግ የለብሽም። እኔ እንደ ራሴ ሀይሚ ትመለስ ነው። ሀይሚ እንግዲህ እኔ እንደዛ ብዬው አስቀይሜው ወይም ደግሞ ርቅ ያለው እምቢ ብዬዋለሁ ለምኖኝ አልመለስም ካለች ደግሞ ቤተሰብም እየፈረደበት ነው። ብሩኬ ሂደህ አምጣልን፣ በቃ አምጣልንና በፍቅር ኑሩልን በቃ። ሲቀጥል እኔም አንድ ያስተዋልኩት ነገር ማለት ነው፣ አይታችሁ ከሆነ ግርግዳው አንድ ነው። ግርግዳው አንድ አይነት ከለር ነው። እዩትማ ቪዲዮ ኮል ላይ ማለት ነው። እና መጠራጠር ጀመርኩ። ይሄ ነገር ቢያንስ የተወሰነ ከለር ወይም ደግሞ እንዲያውም ብዙ አላሳየችም ሀይሚ ማለት ነው። እና አንድ አይነት ነው የሆነ የመሰለኝ። እና እንግዲህ ናቲም አመጣታለሁ ብሏል፣ አይታወቅም። ብሩኬም ሳይሄድ ሀይሚን በራሷ ሳትመጣ ናቲ ሂዶ እንግዲህ እልክልሃለሁ ስላለው ሀሰን ሂዶ ይዟ መጥቶ ብሩኬ ጋር ሊያስረክባትም ይችላል። ይሄ የኔ ሀሳብ ነው። እና ለማንኛውም ግን ስራ ከሆነ ይስሩ። ግን በዚህን ደረጃ አላቅም። እውነት ለመናገር ብዙ ነገር እናደርጋለን ዶላር እኛ የምናገኝ ከሆነ በእርግጠኝነት ግን ይመቻቸው፣ ብቻ ይመቻቸው ነው ምለው። እና ትናንትና ስትጠፋ ብዙዎቻችን ተጨንቀን ነበረ። መተውልናል በዩቱብ ማለት ነው። በጣም ደስ ይላል። ለማንኛውም ቤተሰቦች ይወዳችኋለሁ። መልካም ቀን። ሁላችንም የየራሳችን አስተያየት የሚመስለንን አስተያየት እየሰጠን ነው። እንደዛ ነው መሆን ያለበት ብዬ አስባለሁ። አይደለም ማንም የመሰለውን አስተያየት መስጠት መብት ነው፣ መብት አለው አይደል? ስለዚህ እኔም መስሎ የታየኝ ነው አስተያየት እየሰጠው ያለሁት። ኮሜንት ላይም እንደዛው የሚመስላችሁ ነው አስተያየት እየሰጣችሁ ያላችሁት። ለማንኛውም ይመቻችሁ ቤተሰብ ወዳ